እንኳን ደህና መጣችሁ በልልኝ። ለአንተ ዋርኒንግ ሰጥቶክ ነበር እኮ ቀይ አበራብኝ ሊያስገባህ ስል ቅድም ይሰጥክ ስል ቅድም ዋርኒንግ ሰጥቶኝ ነበር። ከዛ እንትን መለሰልኝ። ገንበኝ አውልቀ ነበር ያስገባ። አታድርጉ እንደዚህ ዋርኒንግ ይሰጣል። አሁን እኔ ቤት ገዝት ስለሆንክ ካወለቃችሁና ካስገባችሁ ዋርኒንግ ይሰጠኛል። አይ ቅድም ለሳሁን ቅድም መጥቶ እንደዚህ ስትጠግታ ነው። ለዛ ነው። እሺ እንዴት ናችሁ በልልኝ። አነቻለኝ ደህና ነን። ደህና ናችሁ? ቤቷ ገብቼ አንድ ማስታወቂያ አልሰራትም። ሰው እንዴት አውቆ ይገዛታል? እኔ እንጃ። እሱን ነገ እንጠይቃታለን ስትመጣ። ብዙ አርግታ እንዴት ናችሁ? ምግብ እንዴት ነው ይበላሉ? ምግብ እሺ። ጥያቄዎቻችን ምንድን ነው ጋይስ? ምንህ ናቸው ሙርሲ? ጥያቄዎቻችን እኛ ካናቻለ ሙርሲ ተችቶና ምኖችክ ናቸው? አያተችቶና ምኖች ናቸው ሰዎቹ? ላንተ ይሰማል? አዎ ምኖችክ ናቸው ሰዎቹ? ላንተ ይሰማል? ካካ ምንድን ነው? አያት ማለት ነው። ሀያት። ሴቷ ሀያትክ፣ ወንዱ ሀያትክ። እቺ ወንድ ሴት ናት። እችም ሴት ናት። ሴት ናት እችም። እሺ እሷስ ምንህ ናት? እቺ የእሷና እህት ናት እሷ። ኦኬ የሀያትክ እህት። ኦኬ አንዴ ልመርቅና ከዛ እነሱ መመረቅ ያውቃሉ። ሙሴ መመረቅ ያውቃሉ። ለቡና ይመርቃሉ። መርቁ በላቸው። መርቁ ሀያት። አሜን አሜን። ልጅሽ ይባረኩ። አሜን። አንቺም ተባረኩ። አሜን። እሺ ሰላም ለዓለም፣ ሰላም ለሰው ዘር በሙሉ፣ ፍቅር ለሰው ዘር በሙሉ፣ የታመሙትን ሁሉ ፈጣሪ። ሀይ ሰላም ደህና ናቸው? ቲክቶክ ይዘጋል። በቋንቋችሁ እንዴት ናችሁ? ሰላም ናችሁ? ደህና ናችሁ? በልልኝ። እሺ እናመሰግናለን ብለዋል። ቲክቶክ እናመሰግናለን ማለት ነው። እናመሰግናለን። በእናንተ ቋንቋ ምንድን ነው? አቻሌ ነው እሱ። አቻሌ አመሰግናለሁ ነው። አቻሌ ማን ነው? አቻሌ ማን ነው? አቢባ አቻሌ በብዙ ቦታ መጠቀም ትችላለሽ። አቻሌም በእኛ ጋር አቻሌ ከሌለ አፍራሽ ነው። እሺ ይሁን፣ ይፈጸም፣ ደስ ይለኛል፣ ሁሉንም አመሰግናለሁ፣ ሁሉንም የቀጠው አቻሌ ማለት ነው። አነቸሊ ደግሞ ደህና ነሽ እንዴ ማለት ነው። አነቸሊ ኦኬ። እኔ አሁን እነሱን አነቸሌ ነው ማለት ቸሊ ሲባል አነቸሊ ያለሽ አነቸሌ ነው ማለት ያለብኝ። እነሱን አነቸሊ ያለሽ አነቸሊ ሀስሩ ታምራለች። ደስ የምትል ልጅ ነሽ። አመሰግናለሁ። እግዚአብሔር አመሰግናለሁ። ቱማ አመሰግናለሁ። ጥያቄ ያላቸው ያልከኝ ከእናንተ
ሽኩ ሰማሽ? ሽኩ ማለት ሰማሽ ማለት ነው። ሽኩ ሰማው። አዎ ልተረጉምላት አለው በላቸው። ክሽታ በይ ሰማው ማለት ነው። ሰማው ክሽታ ማውራታችንን ታዳምጣለች ያለሽ ቀላል ነው ይገባል። እጃቸው እንደተላጠና እንደዚህ እያደረጉ ሲያስረዱ በዚህ ሁለቱም ፈጨው በዚህ ነው። አሁን ለምሳሌ ላሳይሽ እዚህ ጋር ይሄኛው የተሰራ አይደለ? ይኸው አዲሱ አሁን የሚሰራ ነው። እርጥብ ነው። አሁን የበቻች ያለችው ራሳቸው ነው እንደሚሰሩት ከንፈራቸውና ከንፈራቸውን ራሳቸውን ሰሩት። ጎጂ ባህል ለምትል ጎጂ ባህል ለምትል ከንፈር መቅደድና ይሄ መተልትልና ይሄ ነው። ለምን ትጠቀሙበታላችሁ? ቅቤ ኖርማል ለፀጉርና ለዝም ብሎ ጨምሮታል እዛ ውስጥ አብሮ አንድ ላይ ለሾርባ ማን ነው? ለገንፎ እንትኖች ሾርባ ገንፎ ውስጥ ይገባል። ገንፎና ገንፎ በቃ ምሳ ቁርስ እራት ገንፎ፣ ሌላ ምግብ አያውቁም። ከተገኘ አለኮ ወይ አለኮ አለኮ ማለት ሆነ። ይሄ ምንድን ነው? የለም አሁን እዚህ ጋር አልኳት። አለኮ አለ ተረስተዋል። ሞሪንጋ ማለት እሳቸውን ይከላል። አራት ጥርስ እዚህ ጋር ላሳያቸው እንዳይዘጋብህ አቅርበው ይዘጋል። ተው ይህ አራት ጥርስ ይወልቃል። እዚህ ጋር ያለው አራት ጥርስ ያወልቃሉ። ከዛ ከንፈራቸው ይቀደዳል። እዚህ ድረስ እንደምታዩት ዘጋባት ስታስገባ ችግር የለውም አይዘጋም። እንደዚህ ነው የሚያደርጉት። ይኸው ካለ ይኸው ነው። ይሄ ይበላል። ያው አንዳንዴ ካለ አሁን ይሰራል። ከተገዛ ብር አሁን ከተማ ቅርብ ከሄድክ እኛ ስንሄድ ይዘን ይላል። ይሄን እኮ ምንድን ነው ተሰርቶ ነው የሚበላው እንደ ወጥ ወይስ? ዝም ብሎ ሸመጥና እንደዚህ ሸመጥና። እሺ በቃ ከዛ ምን ይደረጋል? ይቀቀላል ወይስ ጥሬው ይበላል? ይቀቀላል። ተቀቅሎ በምን ይበላል? በገንፎ ገንፎ ጋር ይበላል። ኦኬ ሞሪንጋ ነው መሰለኝ። በእናንተ ምን ይባላል እሱ? ሌሊያ በእነሱ ሌሊሃይ ሙርሲኛ ሌሊሃይ ይባላል። ከእንትናቸው ከገንፏቸው ጋር ይበሉታል። ኦኬ እሺ፣ ጥያቄያቸውን ተርጉምልኝ። ምን ነበረ? ከትናንት ወዲያ ይዣቸው እመጣለሁ። ለአንቺ ጥያቄ ያላቸው ያልከኝ? ጥያቄያቸው ምን መሰለሽ? እኛ እስቲ ልጃችን ከሆንክ አንድ በቀደም ዕለት አጋጣሚ ከማን ጋር ተገናኘ መሰለህ? አላዛር ጋር ተገናኘን። አጋጣሚ እነሱ ጋር ገብቼ ያለ አላዛር ቤቤ የለም አወቅኩት። ከእሱ ጋር እኛ ቁጭ ብለን ያለ እሱ ገዝት ላከልና ገባልና
የተጫወትን ጌምን አሸንፋችሁና ቅጣት ቅጡኝ አለ። እሺ ብለን እሺ አለንና ጌም ገባንና አሸነፍ ነው። በ10 ሺህ አሸነፍ ነው እና የፈለጋችሁ 5 ቅጡ አለኝ። የፈለጋችሁ 5 ቅጡ ስሉ እነሱ አይቅራ አንቀጣይም እኛ በአንተ ስም የሆነ ነገር አድርግልን አሉ። እኛ ደክሞናል፣ ከቻልክ አሁን ልጆቻችን እኛ አሁን ደክመናል፣ እንሞት እንደርሰናል፣ ችግር አርጅተናል። ለልጆቻችን ግን በስማችሁ ቢያንስ ባላችሁ ቦታ በስማችሁ አንድ ወፍጮ ትከሉልን አሉ። ብር አሁን ሀቢባ ብር አይፈልጉም። ብር አንፈልግም፣ አንድ ብር አንፈልግም። አራበንም፣ አልተጠማንም። አራባቸው ወፍጮ ያለ ብር እንዴት ይተከላል? ቆይ ብር እኛ ጋር አንፈልግም ነው ወፍጮውን እኛ የምንፈልገው። አባባሌ ሰምተሽኛል? እኛ ጋር ብር እንድገባ አንፈልግም፣ ምንም ብር አንፈልግም። እኛ ጋር እንድገባ ከቻላችሁ እናንተ ጋር እዛ ዋታችሁ ወፍጮ ቀጥታ እዛ ልካችሁ ለኛ ላኩ ነው። ሌላ ብር አሁን ሰዎች ብለዋል ብር እንላክል ያሉ ሰዎች ምናምን ነበሩ። አልፈልግም ቢያ ነው 50 ሺህ ብር ምናምን ያሉ ነበር፣ ቃል የገቡ ነበረ። አካውንት ላከ ውስጥ እንደዚያ ነገር እኛ አንፈልግም። አካውንታችሁ አንድ ብር እንድገባ አንፈልግም። እኛ የምንፈልገው አካውንት አላችሁ? አይ አሁን ለምሳሌ ክፈቱና ሄዳችሁ ክፈቱና ላኩ ብሎ ነበር። ኦኬ ከተማ ሄዱና እኛ አንፈልግም እንደዚያ ነገር። ኦኬ ወፍጮ ታዲያ ያለ መብራት ይሰራል እንዴ? መብራትስ? መብራት እንትን ወፍጮ አለ፣ የነዳጅ ወፍጮ አለ እኮ ከ30 ኪሎ ሜትር ላይ አለ። 30 ኪሎ ሜትር ላይ በእግራቸው አንዳንድ ያስፈጫሉ። አሳይሻለሁ ቪዲዮ የቀረጽኩ ማለት 30 ኪሎ ሜትር ላይ አለ። አሁን አንዳንድ ሲደክማቸው አይሄዱም። ወጣቶች ግን አንዳንድ ይሄዳሉ። ነዳጅ ስኬት ማለት በነዳጅ ይቻላል? አዎ 30 ኪሎ ሜትር በነዳጅ እና በውሃ ይቻላል አለ ብሎ ነው። ቀን ነው። ታዲያ ይህንን የሚያደርግላችሁ ኃላፊነት የወሰደ ሰው አለ? አይ አሁን ኃላፊነት ወሰጅልንና እችን አድርግልን በስምሽ ነው። አሁን እነሱ ቃል ስገባ ሳይሽ መልካም ልጅ ነሽ፣ ይህን ነገር በስምሽ ወይ ደግሞ በቲክቶክ ስም ብታደርጊልን በስምሽ እንተክላለን። በቃ አንድ እችን ነገር እርጅን ነው ይላ አይደለም። እኛ ብር አንፈልግም፣ ምንም ነገር አንፈልግም። ወፍጮውን ብቻ ራስ ነገሩን ተሸክሞ መጥቶ ለእኛ የሚሰጠን ሰው እንፈልገው። ተክሎ ሚስጣን ሰው ወፍጮውን ይዞ መጥቶ የሚሰጣችሁ ሰው የሚፈልጉት። እሺ ምን አለክ ታዲያ? እሱ ማን ነው ስሙ? አልረዛ አለና ከዛ የሆነ ቀን ላይ ዋርኒንግ ዘጋብኝ ላይ ይሰማል። አዎ ይሰማል ወንድሜ። ሰዎች ሁሉ እሺ ብለው ሰው ሁሉ እሺ ብሎ ነበረ። እሺ ብሎ ነበር። ተቃጥረን ነበር ሁላችንም። ያው ልካንቲ ኮሜንት ላይ አላዛር ባለፈው አድርጎልሃል ነበር ወይ? አይ አንዲት ልጅ ኮሜንትሪ አላዛር ባለፈው አድርጎልክ አይደለ ወይ እያለች ነው። አላዛር አወራ እንጂ አደረገ እንዴ? አሁንም እኮ ገና አወራን እንጂ እኮ ቃል ገብቶታል አይደል? ቃል ገብቶ ከዛ በኋላ ጠፋ። ታዲያ እንዴት እናገኘው? አሁን እነሱ ደግሞ አርብቶ አደር ደግሞ አንዴ ከገባሽለት ማለት ነው ሁሌ ስንመጭ እሱ ነው ቃል እስከገባ ድረስ መፈጸም አለበት። አሁን ያላረከው አደረኩት ያለኝን አለ አለኝ እዚህ ጋር ያወራውን መላክ ቻለች ግር የለብኝም። አወራን ከዛ በኋላ መጣን ተገናኘን እኮ አሁን እንደዚህ ተገናኘን። ከዛ እሱ ቤት 200 ሰው ነው ያለው። ከዛ አላደረጉለትም ቀረ። ሰውም እሺ ብሎ ነበር። እሱ ቤት ያሉትም ሰዎች ተስማምተው ነበር አላልክም? ቀጠሮ አልያዛችሁ? የዛን ቀን በምን ተዘጋ ጉዳዩ? ቁጥር ተቀያየራችሁ? ምን ተባባላችሁ? በምን አበቃችሁ? ፎሎ ተደራረገ። እሺ ፎሎ ተደራረገ። ሪከርድ ባል ይችላል። ፎሎ ተደራረገ። ከዛ በኋላ አጋጣሚ ሰዎች ሲደረጉ ሰዎች አስገባንና ሰው ሊሰጥ አልቻለም። ሰው ሊገኝ አልቻለም። እሱ ከዛ ቃል ገባ። ከዛ በኋላ በውስጥ አውርቼዋለሁ። በቃ የምችለውን ነገር ኢትዮጵያ ውስጥ ሆኖ ፈልጌልኝ በውስጥ ስታወራ ምን አለ? ይሄ ነገርኩሽ ነው። አሁን እዚህ ሰዎች አልተመቻቸውም መሰለኝ፣ አልመጡም። አይተሃል አለኝ። አዎ አልኩት። አልመጡም አይተሃል? አዎ። ከዛ በኋላ እሺ እንዴት እናድርጋለን? ከዛ በኋላ ወይ ደግሞ ሰዎች እነ መንሱርን ፈልጌ አናግሬ እነግርሃለሁ አለኝ። አዎ እኮ ይህንን ኃላፊነት ሊወስድ እኔ በጣም ብዙ ታማሚዎች ወረፋ የመዘገብኳቸው ስላሉብኝ ነው። ኃላፊነት ይፈልጋል ይሄ ቃል ደግሞ ቀላል አይደለም። እኔ ማድረግ የማልችለው ነገር ዝም ብዬ እሺ ብዬ ለሰው ቃሌን አልሰጥም። ምንድን ነው ኃላፊነት የሚወስድ ሰው ካለ እኔ እንደ ሀቢባ የድርሻዬን አዋጣለሁ። ኃላፊነት ወስዶ ቁጭ ብሎ የሚሰበስብ ገንዘቡን ኃላፊነት ወስዶ ወፍጮውን ገዝቶ ለእናንተ የሚያመጣ ምናምን ካለ
እኔ የድርሻዬን አዋጣለሁ ያቅሜ የኔ። ምክንያቱም እኔ በጣም ብዙ የማላደርገውን የማልችለውን ነገር ዝም ብዬ እኔ ለሰው ቃል አልገባም። ገባት? ቃሌን አልሰጥም ዝም ብዬ በደንብ አመዛዘኜ ይህን ነገር አቅሜ ይፈቅዳል፣ እችላለሁ፣ ጊዜ አለኝ እሺ ብዬ አሰላሰዬ ነው። እኔ ጋር አሁን የተመዘገቡ በጣም ብዙ ልጆች አሉ። ካንሰር ታማሚ፣ ኩላሊታቸው ፌል ያደረገ፣ የደም ካንሰር፣ በጣም ብዙ አይነት የጡት ካንሰር ህመም ያለባቸው ወረፋ የሚጠብቁ ሰዎች አሉ። እርዳታ ላሰባስብላቸው ለሕክምና እና አሁን እነሱ የነፍስ ጉዳይ ተቀምጠው እኔ እነሱን ትቼ ለወፍጮ ካሰባሰብኩ ላይ ከዛ ጋር አንድ ሰው ቢሞትብኝ ሳልደርስለት እኔ ጊዜ የለኝም። ግን ሌላ ቃል ገብቶ ዝም የማይል የእውነት ቃሉን የሚፈጽም ሰው ካገኘህ እኔ ድርሻዬን አዋጣለሁ። አሁን ለምሳሌ ካላዛር ጋር ጌም ተጫውተን አሸንፌው ቅጣት የፈለከውን ቅጣይ ሲለኝ ይሄን ቀጣሁት አልክ። ይሄን ከቀጣከው ቃል ከሰጠህ ቃሉን ሊያከብርና ሊያደርግ ይገባል። ወይ ቪዲዮ ሰርተህ ጠይቀው። በእንደዚህ ቀን ቃል የገባህልኝ ነገር ምን ላይ ደረሰ ብለህ ቪዲዮ ስራና ጠይቀው በቪዲዮ። ስንት ብር ነው ወፍጮ የሚሆነው? ጠይቃችሁም አታውቁም? ስትገምቱ ስንት ይሆናሉ? የነዳጅ ወፍጮ ምናምን ሺ ተባለና እዛም አለው አሪፍ የሚባለው 44,000 ህዝብ ነው ያለው እኛ ጋር የሙርሲ ማህበረሰብ 44,000 አለ። 400,000 ነው እያሉ ነው ኮመንት ላይ። የአንዱ ወፍጮ ዋጋ 400,000 ብር ከሆነ 400,000 ብር አንድ ወፍጮ እዛ ገዝቶ የሚተክልላችሁ ከተገኘ ለሁላችሁም ይበቃል አንድ ወፍጮ ማለት ነው። አዎ ያው በተራ ማስፈጨት ነው። አሁን የግድ ብዙ ነገር አንችልም። አንድ አርጎ አንዱንም አርጎ እንጂ አዎ ተዋጥቶ አንድ ወፍጮ ይገዛ። አዎ እኮ ኃላፊነት የሚወስድ ሰው ቁጭ ብሎ የሚሰበስብ ሰው ካለ እኔ የድርሻዬን አዋጣለሁ። ምክንያቱም እኔ በጣም ብዙ ታማሚዎች ስላሉብኝ ነው። ታማሚዎቹን ግን አስረድቼ ሲጨርስ ፍሪ ሲሆን አይታወቅም መቼ ፍሪ እንደመሆን። እሱ ነው ችግሩ። ግን ኃላፊነት የሚወስድ ሰው ካገኘክ ንገረኝ፣ እኔም የድርሻዬን እንዳዋጣ። ችግር የለም። ኃላፊነት የሚወስድ ቃሉን የእውነት የሚተገብር ሰው የእውነት ገዝቶ እንትኑን ወፍጮውን አምጥቶ የሚተክልላችሁ ሰው በተግባር የሚያደርገው ሰው። ለምን እናንተ በተግባር አምጥቶ የሚተክለው ስለሆነ የምትፈልጉት። ይህንን ቃሉን አክብሮ የሚፈጽም ሰው ከተገኘ ታማኝ ሰው ምንም ችግር የለውም። እኔ የድርሻዬን አዋጣለሁ። እሺ ተርጉምላቸው። አማርኛ ያውቃሉ? ይገባቸዋል አማርኛ? ጎበዞች። እሺ በቃ እኔ እንደዛ አደርጋለሁ። 4 ወፍጮ ያስፈልጋቸዋል። ኦኬ 4 ወፍጮ ማለት ላይ ወደ 2 ሚሊዮን ብር ማለት ነው። 4 ወፍጮ ወደ 2 ሚሊዮን ብር። ያንን ቁጭ ብሎ የሚያሰባስብ ሰው ከተገኘ እኔ የድርሻዬን እሰጣለሁ። አትጨናነቂ። በቃ እኛ ሀሳቡን እንገራሽን። አንቺን ትልቅ የሰው ህይወት አለ ጉዳይ አለ። አትጨናነቂ። ሲመች ይሆናል ሁሉም ነገር። አይ ብዙ ሰዎች ቃል የገቡ ስለጠፉብን ለዛ ብለን ነው እንጂ ለዚህ ነው እኮ እኔ እኮ እንደማደርገው አንድ ነገር እንደምችለው አቅሜ እንደሚችል ጊዜ እንዳለኝ እንደምችለው እርግጠኛ ሳልሆን በፍጹም ቃሌን አልሰጥም። አልፈልግም። ለሰውም ቃል ከሚጠፋ የወለዱት ይጥፋ የሚባል ነገር አለ። ቃል ቀላል አይደለም። አንቺ ብትሆኚ አሪፍ ነው። አይ ነው ግን እኔ በሆን ጥሩ ነበር ግን እሺ ኮመንት ላይ እናዋጣ እያሉ ስለሆነ የምችል ከሆነ አስቤ አይቺ በጊዜ ከጨረስኩ ታካሚዎቹን እነግርሃለሁ። እሺ እነግርሃለሁ። ቃል አልገባውም፣ ቃሌን አልሰጠሁም። አልገባኝም። ንገረኝ እንጂ። እሺ ልጄን እርጅው ፎሎ ማስደረጊውና ለኛ ወፍጮውን ያምጣልን። ጀማሪ ስለሆነ ግን እኛም አናውቅም ነበር። ፍቅር
እና ደግሞ ቤተሰብ ብዙ ጊዜ እኔ በአማርኛ ማውራ አቤት ያላችሁ አቤት ትንሽ አውራ አቤት በእንግሊዝ በአማርኛ እኔ በሙስኛ ማላወራበት ምክንያት አሁን ለምሳሌ ኤሪሚ የሆነ ስራ ሰራብኝ። ምን ስራ ሰራብኝ መሰላችሁ? ጥርስ መፋቅ አማርኛው ቀላል ነው። በሙስኛ ጥርስ መፋቅ እኛ ዶዴ ነው። ጥርስ መፋቅ ኢሮሎይ ነው። ኢሮሎይ ጥርስ መፋቅ ነው። ግን እኔ እጄ ጥርስ አሳየው እንደዚህ። ይሄን ያደረኩበት ምክንያት እናንተ እንዲገባችሁ ነው። እኔ በሙስኛ ካወራው ማን ከማን ጋር ይግባባል? ለምን እኔ እኮ እጄ ሌላ ሰው አሁን ሌላ ሰው ነበር መስራት ነበር ቪዲዮ እኔ ብሰራ ይሻላል። እኔ ታውቅ አለብኝ ስላሰብኩ ነው እንጂ ጥርስ መፋቅ ኢሉቶሪ ይሄ የሚከብድ ነገር አይደለም። ጥርስ መፋቅ ለብቻለ ያን ነገር ሳረቅ አንዳንድ ትችቱ እንትን አቅደውን ገብቶ ነበር ልጆች 7000 ነው ላሳውቃችሁ ይቅርታ ግን አቢ ያን ነገር ነው። ቤተሰቦችን ያልሆነበትን ሰው ልጅ ቤተሰቡ ነው ብሎ አይመጣም። የወለደች እናት ያልወለደች እናት ምን ሰርልኛል ነው ማን ነው? አይ ኤሪሚ የዛ ሀገር ልጅ አይደለም የከተማ ልጅ ነው ምናምን ብሎ ቪዲዮ ሰርቶ ነበር። ኤሪሚ ኤችዲ ነው ምናምን ምን አለ እንደዛ ብሎ አንዳንዴ ሰዎች ለምን እኛ ቋንቋውን እኔ አቸል የምልበት አንድ ኮንተንት አድርጌው ነው የመኛም ባህል መግለጽ ፈልጌ ነው አቸል የምለው። ኦኬ አቸል የምገልጽበት ምክንያት ቤተሰቦቹ አይደሉም ማለት አይ ቋንቋውን አይችለውም ማለት ቋንቋውን አይችለውም ስለ ግራ ገብቶን ነው። እኛ እነሱም ያው ግራ ገብቶ አሳይቻቸው እኛ ያደርግንበት ያን እኔ እንድታውቁ ስለፈለኩ በአማርኛ ማወራላችሁ። ጥርስ መፋቅን እኔ በሙርሲኛ ማወራላችሁ ምንም አይገባችሁም፣ ሊገባችሁም አይችልም። ግን አሳይቼ ይሄ እኛ አይደለም ይሄኛው እንጨቱ ነው የኛ አለችን። ይሄን ነው አሳይቼ ይሄ እኛ ነው አለች። ከዛ በጥፊ መታችን። ያን ነው አንቺም ጥርስሽን በዛ ፋቂ በእንጨት ፋቂ ያምራል። ባይዘ ሁላችሁ ጥርሳችን ነጭ ነው። ያው እዚህ ላይ ጥርሴ ሁሉም ነጭ ጥርሳቸው አይኩሩ ይላሉ። ሪሞኒ ጥርሳችሁን ትፍቃላችሁ። ሽኩ ሽኩ ሰማይ ሽካ ዋክሽካ አንቺ አንድ ያነሽ ሙርሲኛ ብትለማመን ትችላለሽ በቀላሉ። ሰርፕራይዝ አድርግሽ ብዬ ነው። ኦኬ አማርኛ ይችላል እሱ ነው ያወራው አይደል? ሽካ ይችላል አማርኛ እሱ። እሺ እዚህ ጋር ያላችሁ 7400 ሰዎች አንዴ ሙሉ በሙሉ ፋሽን የሚል ትክክል ነኝ? ሀመር ጋይስ ደቡብ ሀመር ደቡብ ኦሞ ሶሪ ደቡብ ወሎ አላልኩም። ደቡብ ኦሞ ሀመር ቤታቸውን ያሳዩን፣ ቤታችሁን አሳዩን እያሉ ነው ተመልካቾች። ይኸው እዚህ ጋር አለ። ይኸው ቤታቸው ጋይስ በሳር ነው የሚሰራው። ጨፍሩልን ሀቡ ትጨፍሩልን እያሉ ነው። አንዲት ሴት እላይዋ ላይ ውሃ ስደፋ ልብሷ ይጣበቃል። እላይዋ ላይ ጡቷ ይታያል። የጡቷ ቅርጽ፣ የዳሌዋ ቅርጽ፣ የመቀመጫዋ ቅርጽ ይታያል። ይሄ ደግሞ ብልግና ነው። ስለዚህ ውሃ ላይሽ ላይ ድፊ የሚል ቅጣት የሚቀጡ ሰዎች እንትን ነው ለጊፍተሮቻቸውን ለማስደሰት ነው። እንደዚህ የኔ እናት ጊፍተር መስያት ቸስታ እንደሆን ካቃሉ ነይ። እንደዛ አይደለም ምን ያልኩሽ፣ ውሃ መዘፍዘፊያ ላይ ታመጫለች። ትልቅ እየሳፋ ነው ሚንበርክን አብራ ያልኩት ጊፍተር መስሎ ይመስሎት ነው። ኖ እኔ ቀናተኛ ነሽ ሀቡ። በዙ አጋጣሚ ልንገርሽ የሆነ ቪዲዮ አይቼ ነው እንዴ ይቅርታና ባልሽ ልትከሹ ነው አሉ። አዎ እንትን እያለኝ ነው። የሰው ባል ፍቅር ብሎ ይጠራል። የሰው ፍቅር እኔ እሷ አባቴ ብላ ስጠራው እሱ ፍቅር ብሎ ነው የሚጠራት። ከዛ ጋዜጠኛ ምናለት እናንተ መሀልማ ፍቅር አለ ማለት ነው አለ ሲል እኔ አይምሮ ይታረገኝ። ምክንያቱም 15 ዓመት ባሌን ሳቀው፣ 5 ዓመት በፍቅረኝነት 10 ዓመት በትዳር ቱጌዘር፣ አንድ ቀን ፍቅር ብሎ ጠርቶኛ ያውቅ
እንቡጢ ነው የሚሉ እንቡጢ እየሰደበሽ እኮ ነው። እንቡጢ ምን ማለት ነው አሉ እኮ አጭር ማለት ነው አሉ። ትናንትና እንቡጢ ነው የሚለኝ ስላቸው ኮመንት ላይ እንቡጢ እኮ ማለት አጭር ማለት ነው። ባልሽ እኮ እየሰደበሽ እኮ ነው። አቢባ እንዴት እየተሰደበሽ ነው? እየሰደበሽ ነው። እየሰደበሽ ነው። 15 ዓመት ሙሉ ለካ እየተሰደብኩ ነው። አንበሳውዬ እየሰደበሽ ነው። እንቡጥ ነው የሚለኝ። እንቡጢ እንቡጣ እንቡጥ ነው የሚለኝ። ሲያቆላምጠኝ እንቡጥ ብሎ ያወጣልኝ ስም እሱ ነው። ሲያቆላምጠኝ እንቡጥ እንቡጥ ብሎ ይጠራኛል። ሲያቆላምጠኝ እንቡጢ ይለኛል። በጣም ሲያቆላምጠኝ እንቡጣ ይለኛል። እናቴ ትሙት ሳይመን ሙት ያው በልጅ ብላል እንዲህ ነው የሚጠራኝ። እና ስለዚህ እኔ እስከዛሬ ድረስ 15 ዓመት እየተሰደብኩ ነው ያለሁት። ስድብ ነው እንቡጣ እንቡጥ ስድብ ነው። በቃ በቅርቡ ዮሃ ሚዲያ ላይ ጠብቁኝ። የት ይሻለኛል? የት እጅ ይሻለኛል? በደንብ እይታ ዮሃ ሚዲያ ነው እግረኛ ዮሃ ሚዲያ ፍትህ ያስፈልገኛል። እና እናንተ ደግሞ የእናንተ የህዝብ ልጅ እንደመሆኑ ይመጣል ህዝብ ድምፅ ሊሆነኝ ይገባል። እስከዛሬ ድረስ በጣም ለብዙ ሰዎች ድምፅ ሆኛለሁ። ለብዙ ሰው አሁን ደግሞ እናንተ ድምፅ ልትሆኑ ይገባል። ተበድግ ያለው ካሳ ያስፈልገኛል። 15 ዓመት እኮ አሁን ምን እንደምንል ኮሜንት ላይ ከሲል ወይ ደግሞ የምንለውን ነገር እዚህ ጋር ሳውቂ ወይ ኮሜንት ላይ ምናምን የምንለውን ፍትህ ለሀቡ ኮመንቱ እንዳለ ዮሃ ሚዲያ ላይ ሲለቀቅ ኢንተርቪው እንዳለ ፍትህ ለሀቡ ፍትህ ለሀቡ ፍትህ ለሀቡ ፍትህ ለሀቡ ትላላችሁ። ኮመንቱ እንዳለ ሌላ ኮመንት እንዳይ ነው። እንዲህ ነው ድምፅ የሚጠየቀው። ድምፅ ብትሆኑ እንዲህ ነው። ግን አንዳንዶቹ ስድብ አይደለም እንቡጥ ማለት እንቡጥ ጽጌረዳ እንቡጥ የዳቦ እንቡጥ ውስጤ ማለት ነው እያሉ አንዳንዶቹ ኮሜንት ላይ ፍትህ ለሀቡ ከህዝ ጀመሩ ኮሜንት ላይ ፍትህ ለሀቡ። አየሽ አንቺ ግን አንዳንድ ሰው እንዲህ ነው የሚያጣለው ሳይገባ። አሁን አንቺ አማርኛ ሳታቂ በደንብ ሳይገባሽ ልታጣቂ ነበር ከባሌ ጋር እንቡጥ ስድብ ነው ብለሽ አንዳንዶቹ እንቡጥ ማለት እኮ አጭር ነው እየሰደበሽ ነው። ጭራሽ ወደ እኔ ታመጫዋለሽ እንዴ? እንቡጥ ማለት ስድብ ነው። ኦልሬዲ እንቡጥ ይልሻል ደግሞ ነፋኝ በላይ ነፋኝ። ጉዴች ማለት በአደባባይ እኔ ግን አቅልሽ በአደባባይ በ2000 ሰው ፊት ነው እንትን ማለት ነው። እንቡጥ ማለት ውስጥ እንቡጥ ማለት ውስጥ የዳቦ ውስጤ ማለት ነው። እንቡጥ ማለት ውስጤ እና ውስጤ ነሽ ይፈልጉ ነው የላይ ቴንኪ ፎር ሜምበርሺፕ ውዶቼ፣ ሁላችሁም ሜምበር ሆኑ። አንድ ጊዜ ማለት ነው አንድ ጊዜ የሆነ እንትን አይቼ ፕራንክ አይቼ ማለት ነው ፕራንክ ላደርገው ማለት ያሰብኩ ወይኔ ጉዴ! ምንድን ፕራንክ አኮረፍኩ። ከመሬት ተነስቼ አኮረፍኩ። ምን ሆነሽ ነው አለ። እኔ ፕራንክ ላደርገው ምን ሆነሽ ነው ያኮረፍሽ ሲለኝ በቃ እኔ ወደ ተሻለ ሀገር መሄድ እፈልጋለሁ። አረብ ሀገር ስንት ዓመት ኖርን፣ አውሮፓ አሜሪካ መሄድ እፈልጋለሁ። አንተ ልትወስደኝ አልቻልክም። ስለዚህ በቃ እንለያይና ሌላ ሚወስደኝ ባል እፈልጋለሁ። ፕራንክ ላደርገው ሚሻልሽ የምታውቂው አንቺ ነሽ አለኝ። ወንዳታ ይመቸው ቀጠልኩ። ወንዳታ ነው ስለው እናገባኝ ታዲያ አንቺ እውነትሽን መሰለኝ። እኔ ደግሞ የእውነቴን የሚሻልሽን የምታውቂው ይበጀኛል የምታውቂው አንቺ ነሽ አለኝ። ወንዳታ ይመቸው። አራዲ ውይ እሸልመዋለሁ። ያው ባልሽን እሸልመዋለሁ። ለእኔ ሸልምኝና እኔ ያደርሳለሁ። ማሬ ዳይሬክት መሸልም አይቻልም። ቸግሮኛል። እኔም ችግር ላይ ነኝ። እስኪ አንበሳው ይሆን ሁለተኛ ፕራንክ ከማያውቅ ሰውዬ ጋር ሁለተኛ ፕራንክ አልጫወትም ብዬ ቁጭ በላይ ጎንደር ቀብራራ ኩሩ መሄድ እፈልጋለሁ ካልሽ ያው በሩ ነው የምትባዩ እንጂ ከሰማቢ ባያ ቲጂብኝ እንግዳዩ ፕራንክና ተጠንቀቁ። ፕራንክ አደርጋለሁ እያላችሁ በቀደሙ እምቡጥ ማለት እምቡጥ ማለት ኮሜንት ላምነብ ነው። አመለጠኝ። ወይኔ ስቤት ደግሞ ቶሎ ቶሎ ነው የሚያመጣው። ምንድን ነው አይስክሪም እምቡጥ ማለት ኮሜንት አመለጠኝ።
ቆይ ገብተህ ቪዲዮ አብራ። እኔ እዚህ ህዝቡ እያየ 5000 ብር አሁን ትራንስፈር ላድርግልህ። አሁን እንደ አይነት ኮመንት የማይሰለ ላይ ልንገርሽ፣ ማርያም ርቦኛል 120 ብር ጋብዙኝ ነው ምናምን ይላል። ሀቡ እንቡጥ ማለት ያልፈነዳ ጽጌሬዳ ማለት ነው። ዩሲ ገና በ35 ዓመቴ እንደ 17 ዓመት ምናልሽናት እንቡጥ ገና ምን እና ግባ ቪዲዮ አብርተክ ሁሌ ነው ይህንን ኮሜንት ግን ስንት ዓመት አይቼዋለሁ። እና ግባ ቪዲዮ አብራ እኔ ስክሪን ሪከርድ አደርግሃለሁ። ሁሌ አንድ አይነት ኮሜንት በየቤቱ እኔ ቤት ስንት ያንብቤዋለሁ። ይህን ኮሜንት በየቤቱ ነው የሚኮምተው ብለውኛል። እሺ ቪዲዮ አብራ 1000 ካልገባ ይበራል ውዴ። አዲስ አበባ አንድ አይነት ኮሜንት ነው የሚጽፈው ሁሌ። ትችላለህ ማብራታ ነው የሚለው። በቃ እኔ የምላርጋቡ ሰዎች ስለማይለኝ ሁሌ አንድ አይነት ኮሜንት። ጠበል ቦታ ነበርኩኝ። እግዚአብሔርን ስራ እኮ ሰራ ነበር አሉ። እሺ እኔ ቪዲዮ ስታበራ ብቻ ነው ማምለክ። እስኪ አሁን ያው ብዙ ጊዜ ስጠብቃት የነበረች ቀናት ለሁላችሁም በዙ አጋጣሚ እንደማኮራችሁ ትልቅ ቦታ ደርሼ ከራሴም በላይ እናንተ የለም በቃ ልክ እንደዚህ እጄን ይዛችሁ እንዳሻገራችሁኝ ሁሉንም እዚህ ጋር የምትመለከቱት 6000 ህዝብ ልክ እናንተ ድልድል እንደሆናችሁኝ እጄን እንደያዛችሁኝ ልክ እኔም እንደዛው ልክ ጠንክሬ ሰርቼ እንደምለውጣችሁ ኢንሻአላህ በተግባር አሳያችኋለሁ ብዬ አስባለሁ። እናም ደግሞ እዚህ ያደረሳችሁኝ እናንተ ስለሆናችሁ ያው ዛሬ እንደተወለድኩ ነው የቆጠርኩት። ወላሂ እንደዚህ ደስ ብሎኝ አያውቅም። እኔ እንጃ ብቻ አላህ ብቻ ነው የሚያውቀው ለሁሉም ነገር እና ቃል የለኝም። ህዝቡንም ሁሉንም በጣም ነው የማመሰግነው። በፍጥነት ነው የጨረሰችልን። አንደኛ፣ ሁለተኛ የጎደለንን ገንዘብ ሞልታልን። 1000 ድርሃም ይቀር ነበር፣ 1000 ድርሃሙ ሞልታልን። በፍጥነት ፕሮሰሱን ጨርሳ አምጥታው ከማምጣትም አልፋ ደግሞ አሁን በዚህ ፍጥነት መኖሪያ ፍቃዱን አሰርታለታለች። አሁን ህጋዊ ሰው ነው፣ መኖሪያ ፍቃድ በእጁ ይዟል። ለዚህ ሙኒት እንጂ በጣም አድርጌ አመሰግናለሁ። በአጠቃላይ ደግሞ አህመድን ያገዛችሁ በሙሉ ሀቢባ ቤታ ይስማማ ይፈጥረኛል ማለት አብሮት የሚሰራውን አሰሪውን ልበል ጋይዝ፣ አሰሪውን እጅግ በጣም ስራ የሰጠውን ግለሰብ ወንድሜ ነው። እሺ ወንድሙን አሚንን ወንድም ምክስል ላይ በቲክቶክ አይቶት እኔ ቤት ነው ጠርቶ ስራ ሰጥቶ ወንድም ጋሻ ሆኖ አብሮት ያለው እና አሚንን እጅግ በጣም አድርጌ የዚህ አካውንት ባለቤት ማለት ነው። ፕሊስ ሁላችሁም ይህንን አካውንት ፎሎ በማድረግ የገዛችሁለት ስልክ የገዛችሁለት ያደረጋችሁ በሙሉ እጅግ በጣም አድርጌ አመሰግናለሁ። ፈጣሪ ስጥልን፣ እድሜና ጤና ይስጣችሁ። ከምንም በላይ ደግሞ አሚን እንደዚህ እንደ ወንድም እንደ ታላቅ ወንድም ማስጠግቶ ፍቅር ሰጥቶ አክብሮ እንደዚህ እያሰራው ስላለ እጅግ በጣም አድርጋችሁ እንድታመሰግኑልኝ ፈልጋለሁ። መልካም ሰዎች እንዲበዙ ማለት ነው። መልካም ሰዎችን እኛ ስናመሰግን እነሱ ምስጋና ኪሳቸው አይገባም፣ ምንም አያደርግላቸውም። መልካም ሰዎችን እዚህ ጋር ሚዲያ ላይ በተለይ ስናመሰግን ሌሎች ሰዎች መልካምነት እንዲያስደስታሉ የሆነች ነገር አድርጌ ሰዎችን እንዲህ ማስደሰት እችላለሁ ወይ ብለው እንዲማሩበት ነው የምናደርጋቸው። ለመልካምነት ተነሳሽነት እንዲኖረው ነው የምናደርገው እና ለዛ ነው እኔ ዛሬ አሚንንና ሙኒት እንዲሁም እናንተ ሁላችሁንም ማመስገን የወደድኩት ለዚህ ነው። በጣም በጣም አድርጌ ያመሰግናለሁ አህመድ። እኔ መጀመሪያ ማመኝብክ ነው፣ አሁንም አምንብሃለሁ። ወደፊት ትልቅ ደረጃ ደርሰህ ከራስህ አልፈህ ብዙ ሰዎችን እንደምትረዳ እተማመንብሃለሁ። ትችላለህ፣ ታደርገዋለህ ኢንሻአላህ። አምነሽኝ ይሄንን አደራ ስለሰጠሽኝ አመሰግንሻለሁ። እኔም ደግሞ በቻልኩት መጠን በቃሌ ለመገኘት ሞክሬያለሁ። ዛሬ ደግሞ ስመጣና እዚህ እሱን ሳናግረው በጣም የሚያሳዝን ህይወት ያለው ግን ሙሉ ተስፈኛ ልጅ ነው። በቃ በጣም በተስፋ ጨለማ ውስጥ ነገ ይበራል ብሎ የሚኖር ልጅ ነው። ሲያላቅሰን ነው ያስቆየን እስካሁን። ደግሞ የንጹህነቱ ብዛት አካባቢው ያሉት ሰዎች ራሱ አሁን እዚህ መጥቼ 2 ወንዶች 1 እህት አግኝቻለሁኝ። ማሻአላህ ፍቅር የሆኑ ሰዎች ያኔ ልጃቸው ቤታ የራሳቸው ሰው አድርገው ነው ያስኩት። በጣም የሚያስቀኑ ሰዎች ናቸው። ያረፈበት ቦታ አሁን ያለበት ቦታ ራሱ ልዩ የሆኑ ሰዎች ናቸው። ይሄ ደግሞ ንጹህነቱ ነው። ሲጀመር ከአንቺ ጋር ተገናኘ፣ እነዚህን ሰዎች አገኘ። እኔንም ደግሞ አምነሽ ነገር ስትሰጭኝ ይኸው ጨርሼ ያሳይቻለሁ። በዚህ አናቆምም ከሱ ጋር። አሁን በቅርቡ ደግሞ ኢንሻአላህ ላይሰንሱን ይጀምራል። ኢንሻአላህ እኛ ስራ እስኪጀምር እንዲህ እስኪል ብለን አንጠብቅም። እኔ እህቶች ያሉ ታውቂያለሽ፣ ጓደኞች አያሳፍሩኝም።
አንድ ላይ ተሰብስበን በቅርቡ ላይሰንሱን ይጀምራል። እኔ ለራሴ ላደረገው ተመኘው። በህይወቱ ሀቡዬ የተፈተነ ሰው ለሁላችሁም ነው ምክር የምሰጣችሁ። የተፈተነ ሰው ለትልቅ ነገር የታሰበ ነው። እሱ ያለፈ ሰው ለትልቅ ነገር የታሰበ ሰው ነው። እንደዚህ አይነት ሰዎችን መያዝ ነው። ብዙ የተሰቃዩ የተፈተኑ ሰዎችን ለራሳችሁ ያዟቸው። ነገ ለእናንተ የሚቆሙ የእናንተን ሰዎች የሚያነሱ ናቸው። ነገ ኢንሻአላህ ደግመን እናወራዋለን። ብዙዎችን ሲረዳ የሚታይ ልጅ ነው። የመጨረሻ ያለው ተስፋ ውስጡ ያለው ነገር የተለየ ነው። ያው እስካሁን አልክድም ብሏል። ሲክድ እሰጣለሁ። ይሄንን የሀቡ ልጅ የሚል በቃ ለአይዲ ስትል ክደኝ ካለኝ ለአይዲ ስትል አድና ከዛ አባቴ ከአይዲ ሊበልጥ ነገር የለም። በቃ እኔን አክስቴ አቢባ በለኝ። ከዛሬ ጀዛካላ ኸይር ሀቡ። ይሄ ሁሉ ሰው የተሳተፈለት አንቺ ባደረግሽው ነው። ፋሚሊዎችም ደግሞ ማሻላ አለይሁም ማገሰሩ ብዙ አድርገውለታል። ቀልድ አይደለም በአሁኑ ሰዓት ሰውን አይዲ ማስያዝ እና ሰበቡ አንቺ ስለሆንሽ እንኳን አህመድ ሀዩ የኔ ልጅ ምን ትላለች? ብቻዬን አታመሰግነኝም። የሚያናድደኝ ነገር ሀቡ ሰበብ ሆና ነው የምትለው። ሰበብ መሆን ሁል ጊዜ ትልቅ ስራ ነው እና ሀቡ ስላመንሽኝ አመሰግንሻለሁ። ለአንቺም ኢንሻላህ ክፉ ቀን አይምጣብሽ። ለአንቺም ለልጆችሽም ለዘር ማንዘርሽ ክፉ ቀን አይምጣ። ነገር ግን ያሰብሽው ነገር ላይ ሁሉ አላህ እሱ ሰበቡን ያዘጋጅልሽ። አንቺ ያላሰብሽውን አንቺ ያልጠበቅሽውን እሱ ትክክል ነው የሚለውን ሰበብ ለአንቺ ያዘጋጅልሽ። ለልጆችሽ፣ ለባለቤትሽ፣ ለቤተሰቦችሽ በጠቅላላ የምትሰሪው ስራ ለሰው ቀላል ይመስላል። ነገር ግን ቀላል አይደለም። ከአንቺ ስራ የምወደው ነገር ሊኖር ይችላል፣ የምጠላው ነገር ሊኖር ይችላል። እውነተኛው ነገር ግን ሊሸፈንም ሊደበቅም አይችልም። እኔ በጣም አመሰግንሻለሁ። አመሰግናለሁ ሙኒት። የእውነት ከዚህ በኋላ ኦፊሻሊ ነግርሃለሁ አህመድ። በቃ እኔን አክስቴ ብለህ ጥራኝ፣ ሙኒትን እናቴ ብለህ ጥራት። ካለበለዛ አይዲ ክጅግ ስለማይገባ ግድ ነው። ለአይዲ ሲባል ከአይዲ በላይ ምንም ነገር የለም። ሙኒት የምር ቃል የለኝም። እኔ በጣም ነው ደስ ያለኝ። አህመድ ዱባይ መጀመሪያ ገና ዱባይ መጥቶ ሳየው ገብቶ ወዲያው ቮይስ አርጎ ዋትሳፕ ላይ ሰላም ገብቻለሁ ሲለኝ እንዴት ደስ እንዳለኝ። ከዛ አልፎ ደግሞ ስለ አይዲው ታውቂያለሽ፣ ትልቁ አሳሳቢ ነገር ኢማራት ላይ አይዲ ነው። አብዛኛው ሰው አይዲው አልሳካም እያለው ሰበብ እየበዛበት ቀራማ ውስጥ ይገባል። ምን ይላል እና አልዋሽሽም፣ ትንሽ ተጨነቄ ነበር። ይሳካ ይሆን አይሳካ ይሆን ብዬ እና እንደዚህ በዚህ ፍጥነት አሳክተሽ አምጥተሽ ስላሳየሽን እጅግ በጣም አድርገን እናመሰግናለን። እኔም ሙሉ እዚህ ጋር ያለ 6,000 ህዝብ እናመሰግንሻለን በጣም። ምስጋና ግን ኪስ አይገባም። ምስጋናን በትል ሁላችሁም ፎሎ አድርጓት። ኬኩን ቁረሰዋ። እሺ በእኔ ስፒከር ብከፍትላት